ቴዲ አፍሮን በተመለከተ እንግዲህ ከ16 ያላነሱ ጉዳዩን የሚመለከታቸው የአሜሪካ መንግስታቶች ያቀረቡት መግለጫ ተገቢና አስፈላጊ ነገር ነው። በኢትዮጵያ 7ኛ ሀገራዊ ምርጫ ጥቂት ሳምንታት ብቻ በቀሩበት በዚህ ወቅት በታዋቂው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ላይ እየደረሰ ያለው ጫና ዓለም አቀፍ ትኩረት እየሳበ ይገኛል። እንደ አንከር ሚዲያ ቃለ መጠይቅ ዘገባ ከሆነ 16 በውጭ ሀገራት የሚገኙ የኢትዮጵያ የሲቪክ ማህበራት ለአሜሪካ ከፍተኛ ባለስልጣናት እንደ ማርኮ ሩቢዮ ያሉ ደብዳቤ ስለማስገባታቸው እየተነገረ ነው። በሲቪክ ተቋማቱ የቀረበው አቤቱታ በዋናነት በሚከተሉት ነጥቦች ላይ ያተኩራል። የቅርብ ክትትልና ጥሪን በተመለከተ የአሜሪካ መንግስት በድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ላይ ሊቃጣ የሚችል ማንኛውም አይነት የመንግስት እርምጃ በቅርበት እንዲከታተል ጫና እንዲፈጠርበት ማሳሰቢያም ቀርቧል። የእስርና የወከባ ስጋትን በተመለከተ በአርቲስቱ ዙሪያ ያሉ የቅርብ ሰዎች የምክትል ማናጀሩንና የልብ ወዳጁን ጨምሮ መታሰራቸው ጉዳዩን በቀጥታ ወደ ቴዲ አፍሮ ሊያመራ እንደሚችል ስጋትም ከወዲሁ ፈጥሯል። የሰብአዊ መብት ጥሰትን በተመለከተ የሲቪክ ተቋማቱ አገዛዙ በቴዲ አፍሮ ላይ እየወሰደ ያለው እርምጃ የሐሳብ ነጻነት የሚገታና ዓለም አቀፍ የሰብአዊ መብት ድንጋጌዎች የሚጥስ መሆኑንም ገልጿል። እንደ ሚዲያዎች ዘገባ መንግስት በድምፃዊ ላይ በቀጥታ ከሚወስደው እርምጃ ይልቅ በተዘዋዋሪ መንገድ ጫናዎች ይላል። የስቱዲዮ ፍተሻን በተመለከተ በሲኤምሲ አካባቢ የሚገኘው የቴዲ አፍሮ የግል ስቱዲዮ በታጣቂዎች ተሰብሮ መገባቱ፣ ንብረቶች፣ ያላለቁ የግጥምና የዜማ ፋይሎች፣ ሌሎች ቁሳቁሶች መወሰዳቸው መግለጻችን ይታወሳል። በሀገር ውስጥ ያሉ የኤፍኤም ሬዲዮ ጣቢያዎችና ቴሌቪዥኖች የቴዲ አፍሮ ሙዚቃ እንዳያስተላልፉም ጥብቅ መመሪያ ተላልፎባቸዋል። በስታዲየም የሚደረግ ክልከላን በተመለከተ በእግር ኳስ ጨዋታ ወቅት በተለይ በቅዱስ ጊዮርጊስና በኢትዮጵያ ቡና ግጥሚያዎች ደጋፊዎች የቴዲ አፍሮ ዘፈን እንዳይዘምሩ ለደጋፊ ማህበራት ማስጠንቀቂያም ተሰጥቷል። የደጋፊዎች እስርን በተመለከተ በአዲስ አበባ ውስጥ የአርቲስቱን አዲስ አልበም ሲያዳምጡ የተገኙ ወጣቶችን በሽብር ወንጀል ሊጠየቁ እንደሚችል እየተገለጸም በቁጥጥር ስር ውሏል። እርምጃዎች የሀገር ሰላም ለመጠበቅ ምርጫውን በሰላም እንዲጠናቀቅ የሚደረግ ጥንቃቄዎች አድርገው ይገልጿቸዋል። በአንጻሩ ግን የዓለም አቀፍ ድርጅቶች ስንመለከት አምነስቲ ኢንተርናሽናል እና ሂዩማን ራይትስ በ2026 ባወጡት ሪፖርት በኢትዮጵያ ያለ ሰብአዊ መብት አያያዝ እጅግ አሳሳቢ ደረጃ ላይ መድረሱን፣ ተጠያቂነት የሌለበት ግድያና ስር መስፋፋቱን ሲገልጹ ዲፕሎማሲያዊ ጫና በተመለከተም አንዳንድ ዲፕሎማቶች ለኢትዮጵያ መንግስት በቀጥታ በኢሜይል በመጻፍ በቴዲ አፍሮ ጉዳይ ላይ ያላቸው ስጋት ስለመግለጻቸውም በዚሁ ቃለ መጠይቅ ተጠቅሷል። በኢትዮጵያ ያለው የፖለቲካ ትኩሳት ከምርጫው ዋዜማ ጋር ተዳምሮ የኪነ ጥበብ ሰዎች በተለይም እንደ ቴዲ አፍሮ ያሉ ተጽዕኖ ፈጣሪዎች የመንግስት ዋነኛ ትኩረት አቅጣጫ ሆኗል። የሲቪክ ተቋማት ለአሜሪካ መንግስት ያቀረቡት አቤቱታ ጉዳዩን ከሀገር ውስጥ አልፎ ዓለም አቀፍ የዲፕሎማሲ አጀንዳ እንዲሆንም አድርጎታል። መረጃዎቻችን ይህንን ይመስሉ ነበር። ከደቂቃዎች በኋላ በሌሎች መረጃዎች እንገናኛለን። ሰላም።